ከዜሮ ተነስቼ ራሴን አበረታው ችግር ቢመጣ ፈገግ ብዬ ተቋቋ መኪና እንዴ ኧረ እባክህን ይቅርታ ጋሽ ይቅርታ ኧረ አንተ ሰውዬ እባክህ ስራ ነው መፍትሄ ለህይወት ጉዳይ ትንሽ ትንሽ እየተራመድኩ ደርሳለሁ ላይ ተሙዬ ሀሳባችንን ያው ካሜራ ዘግተንብስ ነው አይነት በጣም ይረዝማል ስለምትሉ ስለዚህ ጋይስ እንግዲህ እንዴት አየው ቤቱን እና ሀሳብንም እንደተነጋገርነው በግልጽ ነው ለነሱ ነገራቸው። እሺ ቤተሰቦች አሁን የውቻ ቤት በጣም በቃ እንትን ነች። አሁን ብትስተካከል በጣም መታመርና ቆንጆ ቤት ነች ያለችው። እዛ ጋር የሚሰራቀሉ አበቦች አሉ። ይሄኛው እዚህኛው ፓርቱን የጫማ መስቀያ ምናምን አለ። እዛም ደግሞ የሚሰራ የሆነ ወጣ ዲዛይን አለ። እሱን እንግዲህ እናሳያቸዋለን። በስራ ደረጃም ላይ የሚሰራ ስራዎች አሉ። ብቻ እንደዚህ ቆንጆ ቤቱን ሊቀይር የሚችል እንትኖች ስራዎችን አስበናል፣ ተወያይተናል። እንግዲህ ተጠብቁ እና ጋይስ እንግዲህ ተሙ በጣም እኔ እንጃ ስራው እኔ አስደንቃል። ለምን እንጨት ላይ የሚሰራቸው ጥበቦች በጣም የሚያስደንቀው እሱ ላይ እኔ ጋር ደግሞ ሞር የምንሰራው ስራ አሁን ላይ የምናሳያችሁ አንዳንድ እቃዎቹን ቢሆን ነው። ሌላውን ግን ፊኒሺንግ ላይ ቀጣይ ቪዲዮ የሚሆነው በሌላ ቪዲዮ ፖስት እንዳደረግነው ሳይሆን በደንብ ሞር መስራት ስለምንፈልግ ቀጣይ ቪዲዮ ሊጠብቁ ብቻ ቤቴ እቺኛዋ ፓርቲ መጨረሻችን ነች የምታዩት። ከዛ ደግሞ አምሮባት ደግሞ እንገናኛለን ማለት ነው። እና ተሙ በጣም ቴንክ ዩ ተሙ ዩኒክ ውድ ያስብላል ማለት ነው። ስራ ገራሚ ነው እና የሚሰራቸው ነገሮች እግዚአብሔር በጣም በቃ እኔ እንጃ በትንሽ ነገር ላይ ነው የሚጠበቁ እና አሳያችኋለሁ። እኔ ልኮልኝ ነው ያዩት ሱቅ አይልኩም እና ስንሄድ እዛ እናያለን ማለት ነው። ሰብስክራይብ ማድረጋችሁን እንዳትረሱ። ድንቅና ውብ የሆነ በዚህ ቤት ታሪካዊ ነገር እንፈጥራለን። ቤቷ ብቻ እንደ ኮንቴንት ታያላችሁ እና ቲክቶክ ላይም ጠብቁ፣ የሱ ላይ ጠብቁ። ሞርስ ላይ ደግሞ ባሳደገው ደስ ይለኛል። ጭንቅላቱ በጣም ፋስት የሆነ ሰው ነው። እግዚአብሔር እንደዚህ አይነት ሰው አይገኝም እና እንደዚህ አይነት ሰው ሞር ደግሞ ብናግዝ ሶሻል ሚዲያ ያለን ሰዎች እንደዚህ አይነት ጥበብ ምናምን የሚሰሩ ሰዎች እንደዚህ ቀስል ላይ ጥበብ ላይ እና እሱ ደግሞ ምን አይነት ስራ ነው? ስለ አይደለው ጥበብ ምንድን ነው ነገራቸው? ወጣ ያለ ነው ብቻ ወጣ ያለ ነው። እግዚአብሔር የሆነ ደራሲ እያነበበ እሱ የሚስለው ነገር ነው፣ በሀሳብ የሚስለው ነገር እሱም እንደዚህ አይነት ነገር ነው እንግዲህ እያሳየኝ ያለው በእንጨት ላይ ማለት ነው። የተሙ ቲክቶክ አንድ የመጨረሻ ነገራቸውና ሙቭ ወደ አንተ ዩኒክ ውድ ነው የሚለው እንግዲህ ገብታችሁ ቼክ አድርጉ ስራዎቻችንን። እንግዲህ ፎሎ ስትል 1900 ምናምን አካባቢ ነው 1900 አካባቢ ነው ፎሎወሮቻችን። እንግዲህ እናንተም ገብታችሁ ፎሎ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። የውቻንም እንደዛው አድርጉና እንግዲህ አብሮ ማደግ ነው እንትኑ። ስለዚህ ቼክ አድርጉ። እናመሰግናለን። እኔ ጋር ያላችሁ ፋሚሊዎች በጣም እሱን ለማሳደግ ትንሽ እንበቃለንም ነው እውነት እንበቃለን። ፎሎ ምናምን ቲክቶክ ላይ አድርጉ። ስራውን እንግዲህ አበረታቱት። ያው ከኔ ጋር ከጎኔ ስለሆነ ብቻ ሳይሆን ስራውን ብቻ አይታችሁ እንደምትወዱት ተስፋ አደርጋለሁ። እንደዚህ አይነት ሰው የሚወድ ሊኖር ስለሚችል ማለት ነው። አሁን ከተሙ ጋር ብቻ ነው ከዚህ በኋላ ቪዲዮ የምቀበለው። ሲጀመር እሱም ባለ ቆንጆ ባለሙያ ነው። ያው ሌላ ሰው ጋር ምናምን ልንሰራ እንችላለን፣ ግን እሱና ጅዳ ሶፋ ጅዳ ሶፋ በጣም ወጣት ማለት ምርጥ ልጅ በጣም ወጣት ነው። እንደምታዩት ነው። በጣም የሚያምር ሶፋ ነው የሰራለት። እንግዲህ እኔ ቁጭ ለመጀመሪያ ጊዜ ቁጭ ያልኩት ይደላል ጸዴ ሶፋ እና ያው ከነሱ ጋር ነው ቪዲዮ ግን አንድ ቪዲዮ መጨረሻ የሚሆነው ከሱ በኋላ ቤቴን አሁን ከዚህ በኋላ ብንሸፍናት ሰሚል ይቻላል። ሰላም ዩቲዩብ እንዴት ናችሁ? ሰላም ናችሁ ወይ? ውድ ተመልካቾቼና ውድ አድናቂዎቼ እንዳለ ሳክስ ነው ይመስለው የዲኮር ስራ መተናል። ተሙ ይባላል። ተሙ ይባላል። አንዳንድ ቆንጆ ላይቶችን ፈርኒቸርም እዚህ የሰራው ነው ማለት እሱን እንትን ማለት ነው። እንግዲህ ቼክ ማድረግ ይቻላል። ኦኬ ሌላ የሰራቸው ቤቶች አሉ። አዎ እሱን እንትን ያለ ስልክም እናስቀምጣለን። ችግር የለም። እና ጋይስ እንግዲህ ዛሬ ከተሙ ጋር የስንት ጊዜ ቀጠሮ መሰላችሁ? በስማ ብንለው ሊሳካለት አለ አልሳካያለ። የእሱ ቤት እቺን ይመስላል። ያው ቢጨልምም ላሳያችሁና እና ስራዎች በጣም ድንቅ አርት አሉት። እነሱን ወይ ትልክልኛል ወይ ጨለማ ካልሆነ አንዷን ሲያሳይ ካለ አንድ ብቻ እና እንደዚህ አይነት ስራ ነው የሚሰራው ጋይስ። ስለዚህ ተሙዬን ለአለማድነቅ አይቻልምና ብታዩት ስራው በጣም ጎበዝ ልጅ ነው። ማርያም እንደዚህ አይነት ስራ
ጋይስ ስራው እንደዚህ አይነት ስራ ነው፣ አርት ነው እኮ በጣም ከባድ ስራ በጣም እንዴ ከባድ ስራ ነው። የሌለ እዚህ ሀገር ላይ የሌለ ስራ ነው። እና በእንትን ደግሞ እንደዚህ አለች ጉቶችም ጉቶ ውስጥ ይቀበራል ምናምን ጉቶ ውስጥ ፈልፍለው ምናምን ፈልተፈልፍለው እና እንደዚህ አይነት ስራ ነው የሚሰራው። በትንሹ ደግሞ እሱን አሳያችኋለሁ ማለት ነው ጋይስ። እንግዲህ አሁን ሳይመሽብን እቃ ገዝተን እንምጣ ያሉ ኮን እንዳለ ወጪዎችን ገዝተን እንመጣለን ጋይስ። እና ቤቱን ኑ ላሳያችሁ። ይጨልማል እንግዲህ ግን እዩት። ከዚህ ጋር አንተ አሪፍ ነው። እዚህ ነው ሁሉ ነገር የምሰራው እቺ ቤት ውስጥ እዚህ ነው የሚሰራው። ማርያም አይ ጀግና ነው ጀግና። እዚህ ነው የሚሰራው። እንግዲህ ማሰራት ይፈልግ ካለ ስልክ እናስቀምጣለን። እንግዲህ መደወል ብቻ። አድራሻ 49 ከሆሴ ታች ዝቅ ብሎ ከማይ ፕላዛ ፊት ለፊት ኦኬ። ሆሴ ከሆሴ ሪል ስቴት ፊት ለፊት ታገኙታላችሁ ማለት ነው። እየጨለመብን ስለሆነ ገዝተን ቶሎ እንምጣ እና ይመቻችሁ። ሰብስክራይብ ያደርጋችሁ ጉዞ ወደ ግዢ እቃ ልንገዛውን ከተሙ ጋር መተናል እንዳልናችሁ የሱ አርት ቤት አይተነው ድጋሚ አሁን እቃ ልንገዛ ነው ማለት ነው። ስለዚህ እቃችንን አሁን በጣም እየመሸ ነው፣ ሰዓቱ እየሄደ ነውና ስለዚህ እቃውን ስንገዛ ምናምን ያለውን ጋሪ ነው ስንጭር ምናምን ደግሞ ያለውን አብረና ያለን ማለት ነው። ኑ ጣውላውን ላሳያችሁ። እየፈታው ነው ተሙ ወይ እንግዲህ ቤተሰቦች። እቺኛው አነቻ የትኛው የኛው የኛው ሊገልጥብሽ ነው እንግዲህ ምን ማድረግ አለሽ? ተክላለ ለማየት ዝናብ ይሄ ለዝናብ ነው የሸፈሽው። በቃ 4 ሜትር ነው ላግዝ። ቆይ 4 ሜትር ነው። በዚህ ልውጣ። አይጥለኝማ። ገመድ አለ። ቀስ በል ገመድ አለ እንዳትወርቅ። ስንት እንጨምራለን? አንድ እንደዚህ እንጨምር። ሌላስ የሚያስፈልገው ምን አለ? ሌላ ቀለም ምናምን እንገዛለን። እሱን ከዛ ከህንጻ መሳሪያ አሁን እሺ። እና በቃ እንግዛ ጋይስ። እንግዲህ ባለ ሹፌራችን ባለ ጋሪው ነው እንግዲህ እየቀረጸን ያለው። ቴንክ ዩ ይመችሽ። አያችሁ አብረን ነው የምንሄደው። መጣን ከፍለን መጣን። ሂሳብ መጣ አብረን ነው የምንሄደው። እንውጣ ጋይስ። እንግዲህ አሁን የምንሄደው በጋሪ ነው። እዚህ ጋር ጎን ጎን ነው የምንቀመጠው። እንዴ ፍሬን የሌለው ጋር አንተ እንዳትለኝ። ቆይ እንጋዝልኝ። እንደዚህ ነው የሚሄደው ማርያም እና እንደ እንዳለ ወርቅ ነው። ችግር የለም። አንተ ደግሞ ወደዛ እንሂድና እኔ ጋር ልብልሃል እና በዛ ገውጣ። አይ ጋይስ እንግዲህ አሁን ተሰቅለን እየሄድን ነው። አይተዋል። አሁን ሰዓቱ ግን አሪፍ ነው እኮ ወይ መድኃኒዓለም እናቲቱ ስልኬ እንዳይወርቅ አንተ ያበደ ነው። ቆንጆ ነው። ኧረ አንተ ሰውዬ ስልኬ እንዳያስጥለኝ። ይሄ ሰውዬ ሰላም እንዴት ነህ አንተ? በስመ አብ። እና ጋይስ እንግዲህ ባለጋሪ ከፈለጋችሁ ስልክ ቁጥር እናስቀምጣለን፣ ደውሉለት። በነፃ ነው እየወሰድን ነው እንዴ? አዎ ቀለም ምናምን እንገዛለን። እና ጋይስ እንግዲህ አይ በጋሪ እናቴቱም ደስ ይላል። ይሄ ከባድ ጋሪ ነው የሚባለው ወይስ ቀላል ጋሪ ነው? አዳማ ላይ ማርያም ይለያል። ጋሪ እንደዚህ ነው ያለው። ባለ አንዷ እንደዚህ ቁጭ ብለ የለም እንደ እንትን። ኦኬ ይሄ ጫኝ ነው የእቃ ነው። ኦኬ አንተ እንደ እቃ ነው እንደምጨነን። ኧረ እባክሽ መንጃ ፈቃድ አለሽ? ካለ መንጃ ፈቃድ አይቻልም። እና ጋይስ እንግዲህ ይሄን ቪዲዮ እንደምታዩት ቤት ለማሳመር እንደዚህ አይነት ይሄ ድንኳን ሽንኩርት፣ ቲማቲም የሚሸጥበት ነው። እንደዚህ የገበያ በጣም አሪፍ ቀጥታ ሂድ ጋይስ። ቤት ለማሳመር ከዜሮ ተነስቼ እያሳየኋችሁ ነውና እግዚአብሔርን አዎ ሰብስክራይብ አድርጉ እና ተሙ ዲኮር እና ተሙ ቴንክ ዩ በጣም አመሰግናለሁ የኔ አባት
እና ቤቱ ሲያልቅ ደግሞ በደንብ ታዩታላችሁ ብያስባለሁ። አሁን እቃ እየገዛዛን የሱን አርት ምናምን እያሳየን ስለሆነ ጋይስ ሰብስክራይብ ያደርጋችሁ ጋይስ። እንግዲህ አሁን ቀለም ገዝተናል። እዚህ ጋር ለመግዛት እንግዲህ አይመችም ነበር ቦታው ዱለንቲ ከያው እዛ ፊት ለፊት ያለው እቃ ቤት ማለት ዱለንቲ። በጣም እንሳር አረቀስ በል አረሶይ በእናት ስለምን አትምታው ሰው እና ጋይስ እንግዲህ ዱለንቲ እዚህ ጋር እቃ ይሄኛው አንተ ዱለንቲ ተበስቷል። ይሄኛው ስንት ብር ነው? እሱ 450 ይሄ 450 እና ይሄኛውን በሜትር ገዝተናል ለመለጠፍ ማለት ነው። በስመ አብ ደግሞ ሲያምር አይታል ብያለሁ። ሰዓቱ እሺ ትራፊክ አለ እንዳትከሰሱ እያለ ነው። ፈራህ እንዴ? ችግር የለውም የኔ አስተማማኝ። አይ ጋሪ እኮ ችግር የለውም ማርያም። እና ምን ሆነ ነው ትራፊክ ያለው አያውቁም ብሎ ነው። እና ጋይ ሰፈሩ ይሄን ይመስላል እያያችሁ እና ተይተው ይሄን ግን እያያችሁ እኔ እንጃ ያዝናናል ግን እግዚአብሔር አተ መኪና ደደደደ እዴ ኧረ እባክህን ይቅርታ ጋሽ ይቅርታ። ኧረ አንተ ሰውዬ እባክህ አስገጭቶኝ ነበር እግሬን እንዴ አንተ ባልቀርጽስ እንዴ ቢቀርጽው ጋሽ ኧረ ጋሪ ተው እባክህ ስለመድኃኒዓለም አንተ አስገጭቶኝ ነበር በኢየሱስ። ቀስበል ያው ቀስበል እናቴ ትም ቀስበል እንዴ ኧረ ስልኬን ነው የምጥላት እኔ ችግር የለውም በድንጋጤ ስልኬን ነው የምጥል እና እየነገርከን እንደዚህ ልገባ ነው በለ ልጋጭ ነው ስትል እጠነቀቃለሁ ስልኬን አስቀምጬ እንደ አንተ ቀሪ ሀብቴ ነው ልትጋጭ ነው። ደርሰናል ቤታችን ተሙ ጋር ልናወርደው ነው። ያው ቅድም አይታችሁታል ድጋሚ እንደ መህመተን ነው ቅድም እንዳያችሁት። አሁን እቃችን ስናወርድ ምናምን እንትን እንላለን። ተሙ እኔና ባለጋሪው እናወርደዋለን። በሱ ጋር ሂጂ እሺ የቱ ጋር እና ጋይስ እንግዲህ አውርደን ጨርሰናል። ቴንክ ዩ። እሺ ካሜራማን ማንዶል እናሳያችሁ አስገባዋል። እና ጋይስ እንግዲህ አሁን አስገብተን ምናምን ጨርሰናል። በጣም ቴንክ ዩ። ባለጋሪ ቻው በላቸው። ቻው እሺ አትበላቸው ነው አጋጅተኝ ነበረ ለትንሽ ነው ያተረፈን። እና ጋይስ የዛሬ እንግዲህ ይሄንን ይመስላል። እንዴት ነው በቃ ይሄን ይመስላል። ቀጣይ ስንሰራው ነው ቀጣይ ላይ አጓጊ እንደሚሆን ተስፋ አደርጋለሁ። ቀጣይ ላይ ያበደ ስራ ነው የሚሆነው። እንግዲህ ጋይስ ይመቻችሁ። ሰብስክራይብ እያደረጋችሁ ቀጣይ ግባ ሰብስክራይብ በላችሁ። ጎበዝ ካሜራማን ነሽ አንቺን ነው የምቀጥረው። እና ጋይስ እንግዲህ ይመቻችሁ። አይ ጋይስ እንግዲህ ይሄ ቤት የኔ ቤት አይደለም። ኑ የማን ቤት እንደሆነ ላሳያችሁ። ያው ስራቸውን ለማሳየት ስለሆነ። ሰላም ነው እንዴት ነህ? ሰላም ነው። ስሙት ማን ይባላል? ጌትነት እባላለሁ። ስራዎት? የፈርኒቸር ባለሙያ ነኝ። እንዲህ አይነት ኪችን ካቢኔቶች፣ በሮች እና ቁም ሳጥኖች እንሰራለን። ይሄንን ቤት ያስዋብኩት እኔ ነኝ። የዛችን አሁን ጋይስ ይሄን ቤት ለማየትም የመጣሁበት ያቺኛዋን ቤት አይታችኋታል የእንጨት እና እሳቸው ናቸው ሁሉም ነገር እንትን የሚሉት ከተሙ ጋር እና የተሙን እርሶን ያፈሩት? አዎ በጣም የቅርብ ቤተሰብ ነው። አብረን ነው የምንሰራው። እሱ ደግሞ ሌሎች ዲኮር የሚደረጉ የመብራት የራስጌ መብራቶችን ደግሞ በበለጠ ይሰራቸዋል። ያው ተያያዥ ስለሆነ አንድ ላይ ነው አንድ ላይ። እና ጋይስ ፈርኒቸር እንግዲህ እንደዚህ መስራት የምትፈልጉ ሰዎች ካላችሁ የእሳቸውን ቁጥር እናስገባለን ማለት ነው። እንደዛውም ደግሞ ቢናገሩ ዞር ለካሜራ። እሺ 097 51 74 24 በዚህ ስልክ ማግኘት ይቻላል። እና ቁጥራቸውን እዚህ ጋር እናስቀምጥና ደውላችሁ እንደዚህ አይነት ያማረ ፈርኒቸር ኑ እናሳያችሁ። በስማ ንጥት ያለ ደግሞ ምን አይነት እንትን ነው የተቀባው? ዩቪ ይባላል። ኦኬ ዩቪ የሚባል ቦርድ ነው እንግዲህ ያው በዩቪ ነው የሚሰራው። ሃንድሎቹም እንዲህ ኳሊቲ የሆኑ ሃንድሎች ናቸው። ኦኬ ዩቪው ማቴሪያሉም ቆንጆ ነው። ጣሪያ ድረስ ግጥም ያሉ ነው። አዲስ የተሰራ የተጀመረ አሰራር ነው። አሁን እንደዚህ በ80 ሳንቲም ምናምን ጉርድ የሆነ እንትን የለውም። ጣራ ድረስ ግጥም ያለ ነው። የታችኞቹም ቢሆን ስላይደራቸው እንደዚህ ነው። በስላይደር ነው የሚሰራው። አሁን እነዚህ ሹካ ማንኪያ ብቻ አይደለም፣ ሰሃን ማስቀመጥ ይችላሉ። ሰፊ ነው ናቸው ያሉት።
እና የፍሪጅ ቦታ እንዲተዋል። ኦኬ እዚህ ጋር ኦቨን ይተዋል። የሳከር ቦታ ነው። እዚህ አካባቢ ደግሞ የምጣድ ቦታዎች አሉ። ምጣድ ተለጣፊ ምጣድ ዞር ያለ ነው ቦታው። እዚህ ጋር ተለጣፊ ምጣድ ቦታ ነው ያለው። በቂ ስፔስ አለው ቤቱ ራሱ ሲሰራ ለዚህ ታስቦ ነው። ኖ አንድ ላሳያችሁ ስፋቱን። እንደዚህ ክፍት ብሎ አያችሁ፣ እንደዚህ ሲሆን እዚህ ጋር ሳህን ይቀመጣል ማለት ነው። በጣም አሪፍ ስራ ነው። ቤቢ ቅድም እየቀረጸኝ ነበር፣ የእሳቸው ልጅ ነው። እዚህ ያሉ ወደ ውስጥ ስንገባ ደግሞ ይሄ መኝታ ቤት ነው፣ የልጆች መኝታ ቤት። ቁም ሳጥን አለ። እዛው ላይ የተሰራችሁ? እዚሁ መጥቶ ነው የሰሩት ማለት ነው ጋሽ? እዚሁ ነው እያመጣን የምንገጥመው። ነው እንዴ? እዚሁ ነው እያመጣን የምንገጥመው። አረ ለኔም ቁም ሳጥን ስሩልኝ፣ እግዚአብሔር ያምራል ጋሼ። በዚሁ ቁም ሳጥን በዚህ ነው። አይ የኔ እንኳን እንደዚህ ትልቅ አያስፈልገውም። አንድ ነች እንደዚህ። ቆይ ፎቶ ሊያሳዩት እንደዚህ እቺን ብታክል ነው እንዴ? በጣም የሚያምሩ ማርያምን፣ ለዛ ነው የጠየኩት። አዎ ደስ ይላሉ። ሁለተኛው መኝታ ቤት ደግሞ ከዚህ ለየት የሚለው ሻወሩ። ይሄ በሩን እሳቸው ነው የሰሩት። በስመ አብ እግዚአብሔር ቆንጆ። ይሄ ዋናው መኝታ ቤት ነው። ይሄኛው ዋናው መኝታ ቤት ነው። በዚህ ውስጥ ወደ ሽንት ቤት መግባት ይቻላል። ኦኬ ወደ ሽንት ቤት መግባት ይቻላል። እዚህ ጋር ከውጭ ያለ ሰው ለመጠቀም እንዲመቸው ባኞ ቤቱ ጠባብ ስለሆነ ሻምፖ ምናምን ኮንዲሽነር ምናምን ማስቀመጫ ይሆናል። በጣም አሪፍ እና ይቺ ዝግ ነች። እዚህ ጋር ምንም መደርደሪያ መኖሩን ማንም ሰው አያውቅም፣ ባኞ ቤቱ ጠባብ ስለሆነ። ስለዚህ ይቺ እንደዚህ ነች። እና እነዚህ ደግሞ እዚህ ጋር ያሉት መሳቢያ አላቸው። ስላይደር ነው መሳቢያው። ቆንጆ ነው። በቀላሉ እንትን ይላል። በጣም ጎበዝ ናቸው። እግዚአብሔር በጣም አሪፍ። የጌትነት ስራ ይህንን ይመስላል። በጣም ቆንጆ ነው። በጣም ደስ ይላል። እና እኔም እንግዲህ አንድ ቁምሳጥን ጌትነት አብረን እንሰራለን። ከጌትነት እዚሁ አገኘን አያችሁ፣ ቁምሳጥን እዚሁ። እና ጋይስ እንግዲህ ጌትነትን ደውሉና ፕሊስ አበረታታቸው። እሳቸው በጣም በቃ ጎበዝ ናቸው። ማርያም እሱና ተሙ ቅድም ካሳየኋችሁ ልጅ ጋር ማለት እና የጌትነት ልጅ ይኸውና ቅድም ሲቀርጸን የነበረው። እና ጋይስ እንግዲህ የዛሬ ቪዲዮአችን ይሄንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ጌትነት እናመሰግናለን። ከጌትነት ጋር ቀጣይ ስራ እንገናኛለን። ያው ሰው ስለሆነ እንገናኛለን። ይመቻችሁ። ቻው